ሼኻችን ተናግረውታል አንስተዋቸዋል ሁሉንም ማለት በሚቻል ደረጃ ማለት ነው። ግን من باب زيادة الفائدة ብቻ ለመጨመር ያክል ብቻ ነው የተወሰነ ነገር እዛ ላይ ለማውራት የምፈልገው። ከተቀሷቸው ውስጥ አንዱ ሙታባዓቱ ሰለላሁ ዐለይሂ ወሰለም في مكان العبادة ነው። እሳቸው የሆነን ዒባዳ እንዲሰራ የገደቡት ቦታ ካለ ለምሳሌ እዚህ ቦታ ነው መሰራት ያለበት ብሎ ከገደቡ ልክ الحج عرفه እንዳሉት ሼኻችን ቅድም عرفه ቦታ ያቺ ቦታ ላይ ካልሆነ በስተቀር እንጂ ከዛ ውጪ ሌላ ቦታ ሄዶ ሰውየው መቆም የለበትም። ይሄ ካልሆነ ሐጁን አጣ ማለት ነው። ስለዚህ ቦታ ተገድቦ ከሆነ እዚህ ቦታ ነው ጧፍ ማድረግ ያለበት፣ እዚህ ቦታ ነው መቆም ያለበት፣ ለምሳሌ እዚህ ቦታ ነው መስገድ ያለበት ከተባለ ያንን ቦታ ባለመተላለፍና ሌላ ቦታ ሄዶ ይሄንን ዒባዳ ባለመስራት ነብዩን አለይሂ ሰላቱ ወሰለም ሊከተል ይገባል። ባገልባጩ ደግሞ ከዚህ በጀርባ ነብዩ ሰለላሁ ዐለይሂ ወሰለም ዒባዳውን ወይም ይሄን አምልኮ ሙጥለቅ ካደረጉት ከቦታ ልቅ ካደረጉት እዚህ ቦታ መሰራት አለበት ተብሎ ካልተገደበስ የትኛውን ቦታ ላይ መሰራት የሚቻል አይነት ዒባዳ ከሆነ علينا ان نتابع رسول الله صلى الله عليه وسلم بعدم تقييد مكان የሆነ ቦታ ባለ መገደብ እሳቸውን ልንከተል ይገባል። ስለዚህ ቦታ ለምሳሌ ይሄ ሌላኛው ደግሞ ዘመን ነው። አሁንም ሙታባዓቱ ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ ሌላ ተጨማሪ ምሳሌ ያው ተመልካቾቻችን በደንብ እንዲረዱት አንዱ ለምሳሌ አንድ ሰው ለሐጅ ይሄዳል። ለሐጅ ከሄደ በኋላ አረፋ መቆም አለ። አረፋ ላይ መቆም ሲባል የገባና ለእንትኑ መቀመጥም ማለት ነው ዘካይ መገኘቱ ነው አይደል? ከአረፋ ትቶ ወይ ሙዝደሊፋ ላይ ወይም ሌላ ቦታ ላይ ሄዶ በአረፋ ቀን እዛ ማድረጉ ሐጅን ሁሉ ሊያበላሽው ይችላል። ስለዚህ ቦታውን ስቷል። የተገደበችውን ቦታ ትቶ ሌላ ቦታ ላይ ነው ሄደው። ስለዚህ ያቺ ቦታ ላይ ካልሆነ እሷን ለምሳሌ በዛች ቀን በአረፋ ቀን እዛች ቦታ ነብዩ ሰለላሁ ዐለይሂ ወሰለም ያሏት ቦታ ላይ እዚህ መሆን አለባችሁ ብለዋል እሳቸው። ከዚህ ክልል ውጪ ከሆናችሁ ሐጃችሁ ተበላሸ ነው። ስለዚህ እዛች ቦታ ላይ ካልሆነ ይሄ ሰውዬ ዒባዳውን ውድቅ ሊያደርግ ይችላል ማለት ነው። እሺ ለምሳሌ አሁን ሐጅ ለምሳሌ አሁን የሚደረገው ሳውዲ ተሄዶ መካ ዘካባ በሀገራቸው ላይ ሐጅ ብለው ሌላ ቦታ ሐጅ የሚፈጽሙት የሐጅ ስርዓት ነው የሚፈጽሙት ይለው እዛ ላይ ያስ እንዴት ይታያል? ምንም የተለየ ነገር የለውም። ይሄም ሐጅ የሚደረገው መካ ውስጥ ነው። ጧፍ የሚደረገው በካዕባ ዙሪያ ነው። ስለዚህ አሁን አንድ ሰው እዛው መካ ውስጥ እንኳን ሆኖ ጧፍ ለምሳሌ ጧፉን ሄዶ የሐረሙን አንዱን ፖሉን ለምሳሌ ቢዞረው ወይ ደግሞ ሄዶ አንድ ዘምዘም ባህ የተደረገበትን ቧንቧ ወይ የሆነ ቦታ ላይ ሄዶ እዛ ቢዞር ያ አይሆንም ማለት ነው። ለምን ቦታው አንስቷል። አሁን በካዕባ ዙሪያ ነው ጧፍ ማድረግ አለበት። ስለዚህ ሐጅ ሊደረግ የሚችለው መካ ውስጥ ነው። ጧፍ ሊደረግ የሚችለው በካዕባ ዙሪያ ነው። አሁን በሀገራችን ደረጃ ለምሳሌ ለሐጅ ብለው የሚሄዱ ሰዎች አሉ። አሁን ነጃሺም ጋር ይሄዳሉ፣ ሌላም ቦታ አሁን ነጃሺ ጋር ሄዶ ሐጅ ማድረጋቸው ያን ሐጅ ከማድረግ ያበቃቃቸዋል? አበደን አይሆንም በጭራሽ። እንዴት ሊሆን ይችላል? ስለዚህ ስተት ነው ማለት ነው። በትክክል ሙሉ በሙሉ ውድቅ ነው የሚሆነው። ስለዚህ ሐጁ እነሱ ችሎታው እስካላቸው ድረስ ዋጅብ ሆኖ እነሱ ጫንቃቸው ላይ ተንጠልጥሎ ሊቆም ይቀራል። እዛው ነብዩ ያዘዙበት አለይሂ ሰላቱ ወሰለም እዛው ቦታ ላይ ሄደው ሐጃቸውን እስካልፈጸሙ ድረስ ዓለም ላይ ያሉ እስልምና ሃይማኖት ሐታ እስልምና እንኳን ሙባረኮች ናቸው ብሎ ኢቅራር ያደረገላቸው ቦታዎች ለምን አይሆንም? ልክ እንደ መስጂድ ነበዊ ለምሳሌ መስጂድ አልአቅሳ ሊሆን ይችላል። በእንግዲህ በነብዩ አለይሂ ሰላቱ ወሰለም አፍ የተመሰከረላቸው ቦታዎች ናቸው የተባረኩ ቦታዎች እንደሆኑ እዛ እንኳን ሄዶ ሐጅ ማድረግ አይቻልም። ከመካ ውጪ እንኳን አይደለም ሌላ ቦታ ላይ ይቅርና ነብዩ ሰለላሁ ዐለይሂ ወሰለም በቦታ የሆነ ቦታ ላይ በሰሩት በሆነ ቦታ ገድበው እንዲሰራ ባዘዙት ነገር ላይ በዛ ነገር መከተል በሚባለው ላይ አንዴ ኢማሙ ማሊክን ይመስለኛል የሆነ ሐጅ አድራጊ ወደ እሳቸው መጣና ያ ኢማም የት ቦታ ላይ ኢህራም ላድርግ አላቸው። ምን حيث احرم النبي ሰለላሁ ዐለይሂ ወሰለም ኢህራም ካደረጉበት ቦታ እዚህ ባደርግስ ይላቸዋል። ነገሩት ደግሞ እዚህ ባደርግስ ያለ የራሱን አስተያየት ማለት ቀደም ብሎ ማለት ነው። ቦታውን መዲና መስጊዱ የሆነ ቦታውን እየቀየረ ነው እሳቸው ካደረጉበት ውጭ ሌላ ቦታ እያደረገ ማለት ነው። በቃ ምክንያቱም ርቀት መጨመር እሱ በሱ አስተሳሰብ ምንድነው ኢባዳ መጨመር ነው። ከሳቸው በላይ እንግዲህ ኢባዳ ሊጨምር ማለት ነው። ከዛም ያ ኢማም ምንድነው ያሉት? ኢጅአል አራአከ ፊል የመን የከየመን ነው የመጣው ሰውየው። አራአክን አስተያየትክን ስሜትክን የመን አስቀምጠህና የመን አስቀምጠህ ነብዩ ሰለላሁ ዐለይሂ ወሰለም ተከተል ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በንግግርም በሁለመናቸው ባደረጉበት በሁሉም አህዋላቸው ልንከተላቸው ይገባልና ይሄን ለማስታወስ ፈልጌ ነው። ማሻአላህ ወጀዛከላሁ ኸይር። እዚህ ጋር ሼክ ኢብኑ ባዝ ናቸው ይመስለኛል ካልተሳሳትኩ ረህመቱላሂ ዐለይህ ምን ይላሉ? ኢዘ استطعت الا تخالف رسول الله صلى الله عليه وسلم ولو بخطوه فافعل። ነብዩን ዐለይሂ ሰላቱ ወሰለም በአንዲት እርምጃ እንኳን እሳቸውን ላለመخለፍ ከቻልክ አድርግ ነው የሚሉት። ያኒ ሁሉ ነገራችን ላይ ትኩረት ልናደርግ ይገባል። እሳቸው ሚዛናችን መሆን ያለባቸው እሳቸው ናቸው በመሰረቱ። ምክንያቱም ኸይር ነገር ቢሆን እኛ እንደ ኩፋሮቹ እኮ ለው ካነ ኸይራን ማ ሰበቁና ኢለይህ አንልም አይደለም እንዴ? ለው ካነ ኸይራን ማ ሰበቁና ኢለይህ አይደለም የኛ እምነት። ለው ካነ ኸይራን ለሰበቁና ኢለይህ ይሄ ነው የኛ እምነት። አህሉ ሱናዎች ኸይር ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ከነ ሱሐቦቻቸው በቀደሙን ነገር ነበር ነው ይሄኛ አቋማችን። ስለዚህ ኸይር ቢሆን እሳቸው ቀድመው ሰርተውት ነበር የሚያልፉት የነበረው። ምክንያቱም ወደ ጀሃነም የሚያቀርባችሁ ነገር ሆኖ እንድትጠነቀቁት ያላስጠነቀቅኳችሁ፣ ወደ ጀነት የሚያቀርባችሁ ሆኖ እንድትፈጽሙት ያላዘዝኳችሁ ነገር የለም ያሉት እሳቸው ሰለላሁ ዐለይሂ ወሰለም።
ስለዚህ ሁሉንም ስራ ዒባዳ እስከሆነ ድረስ ከዲን ጋር የተገናኘ እስከሆነ ድረስ ስራችንን ከነብዩ አለይሂ ሰላቱ ወሰላም ተግባር ጋር መመዘን ይኖርብናል ማለት ነው።